በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገርም ውስጥ በውጭም ዓለም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ ለዐቢይ ጾም በሰላም በጤና አደረሳችሁ አደረሰን። ጾሙ ጾመን በረከት የምናገኝበት በረከተ ሥጋ በረከተ ነፍስ የምንጎናጸፍበት ለሀገራችን ለሰው ልጅ ሁሉ ሰላም፣ ይቅርታ፣ ፍቅርን የምናገኝበት የበረከት ጾም ያደርግልን። እግዚአብሔር አምላካችን ጾመን በረከት ረድኤት እንድናገኝ ምሕረቱ፣ ቸርነቱ፣ ይቅርታው አይለየን። እንደ ቤተ ክርስቲያናችን ሥርዓት እንደ ቤተ ክርስቲያናችን ትውፊት የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት እግዚአብሔር አምላክ ከሰማየ ሰማያት ወደ ምድር የጠፋውን የሰው ልጅ ለመፈለግ ዋጋ መክፈሉ፣ መንገላታቱ፣ መሰደቡ፣ የተቀበለውን መከራ ሁሉ ሰውን ወደ ቀደመ ክብሩ እንዴት እንደመለሰው እግዚአብሔር የሰው ልጅ ምን ያህል እንደሚወድ ያየንበት ሳምንት ነው። የሁለተኛው ሳምንት ቅድስት ይባላል። ቅድስት ማለት የተለየች ልዩ ማለት ነው። ሰው በጾም ጊዜ ከምን መለየት እንዳለበት ስናይ ወይም ስንመለከት አንደኛ ከኃጢአትና ለኃጢአት ከሚጋብዙ ነገሮች ሁሉ የሰው ልጅ መራቅ አለበት። ሁለተኛ ከጥሉላት ምግቦች መራቅ አለበት። ሦስተኛ ከክፋት መላ ሰውነቱን መለየት በንጽሕና በቅድስና እግዚአብሔርን ማገልገል አለበት ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ሲል ተጠምቆ ሳይውል ሳያድር ዕለቱን ገዳመ ቆሮንቶስ ገብቷል። እከብር አይል ክቡር ነው። እቀደስ አይል ቅዱስ ነው። እነግስ አይል ንጉሥ ነው። ስለዚህ ቅዱሱ እግዚአብሔር ንጹሑ እግዚአብሔር የሰውን ልጅ የቅድስና ሕይወትን ለማስተማር ቅድስናን ለሰው ልጅ ለመስጠት ቅዱሱ እግዚአብሔር ኃጢአት የሌለበት እግዚአብሔር እኛ ጾመን ጸልየን በቅድስና ሕይወታችንን እንድንኖር ቅዱሱ አምላካችን የቅድስና ሕይወትን እንዴት እንዳስተማረን የምናይበት ሳምንት ነው። በዚህ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እና አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እግዚአብሔር እንደዚህ ይላል፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። በሕይወታችሁ የቅድስና ሕይወት ይኑራችሁ። በንግግራችን የቅድስና ንግግር፣ በአካሄዳችን የቅድስና አካሄድ፣ በአለባበሳችን ቅድስናን የሚያንጸባርቅ መሆን አለበት። በአገልግሎታችን፣ በሕይወታችን በአጠቃላይ ቅድስናን የሚሰብክ ቅድስናን የሚያስተምር መሆን አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ከጾመ በኋላ ሰይጣን በሦስት አርእስተ ኃጣውእ ፈተነው ይላል። የመጀመሪያው እንግዲህ አርእስተ ኃጣውእ የሚባሉ የመጀመሪያው ስስት፣ የሁለተኛው ትዕቢት፣ የሦስተኛው ፍቅረ ነዋይ ወይም ገንዘብ መውደድ ናቸው። የመጀመሪያው ስስት ሰይጣን አዳምና ሔዋንን በምግብ
ከእግዚአብሔር ቤት ያባረራቸው፣ ከእግዚአብሔር ቤት እንዲወጡ እንዲኮበልሉ ያደረጋቸው አንደኛው በምግብ ነው። ዕፀ በለስን እንዲበሉ ሞትን የሚያመጣውን በለስን በልተው ከእግዚአብሔር ቤት እንዲጠፉ አድርጓል። ክርስቶስ ጾሙን ሲጨርስ ሲፈጽም ጠላት ሰይጣን ዲያብሎስ ድንጋይ ይዞ ቀርቦ አንተም እርቦሃል፣ እኔንም እርቦኛል፣ እነዚህን ድንጋዮች ባርካቸውና አንተም እኔም እንብላ አለው ይላል። ኢየሱስ ክርስቶስ እንደዚህ ነው ያለው። ሰው የሚኖረው በምግብ አይደለም፣ በሚበላ ነገር አይደለም፣ በሚጠጣ ነገር አይደለም፣ በሚታይ ነገር አይደለም። ሰው የሚኖረው በእግዚአብሔር ቃል ነው እንጂ ገበሬ ያመረተው ምርት ቤቱ ሙሉ ቢሞላ የሚበላው ሁሉ በቤት ቢኖር እግዚአብሔር አትኖርም ካለ መኖር አይቻልም። ስለዚህ የሰውን ልጅ የሚያኖረው እግዚአብሔር በቃሉ ነው እንጂ በምግብ አይደለም። ስለዚህ ሰው የሚኖረው በምግብ ሳይሆን በእግዚአብሔር ቃል ነው ብሎ ጠላትን ድል ነሳው። በተለይ በዚህ ምድር ላይ ሁለት አይነት ችግረኞች አሉ። በዓለም ላይ ሁለት አይነት ችግረኞች አሉ። በጣም ብዙ ገንዘብ ያላቸው፣ በጣም ብዙ የሚበላ ያላቸው፣ በተቃራኒው ደግሞ የሚበሉት ያጡት፣ በመንገድ ላይ የወደቁ ምን እንብላ የሚሉ የሚያለቅሱ በጣም ብዙ ሰዎች አሉ። አልበላ ብሏቸው ደግሞ የምግብ ፍላጎት የተዘጉ ሰዎች አሉ። የምግብ ፍላጎት ኖሯቸው ደግሞ የሚበሉት ያጡት የሚያለቅሱ በጣም ብዙ ሰዎች ነው ያሉት። እግዚአብሔር ለሁለቱ መተዛዘንን ያድልል። ስለዚህ በዚህ በኃላፊው ገንዘብ በኃላፊው በአላቂው ገንዘብ የእግዚአብሔርን መንግሥት መግዛት በእውነት የታደለ በእውነት የተባረከ በእውነት እግዚአብሔር የመረጠው በዚህ አይነት ሕይወት። ምክንያቱም በዚህ ምድር ላይ የምንኖረው በጣም ጥቂት ጊዜ ነው። ስለዚህ አብዛኞቻችን ብዙዎች ጠላት በስስት ገንዘባቸውን መልካም ነገር እንዳይሰሩበት ጥፍር አድርጎ ያሰራቸው በጣም ብዙ ሰዎች አሉ። የሁለተኛው የምናየው ትዕቢት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ቅድስት ወደ መቅደሱ ጫፍ አውጥቶ ጌታችን መድኃኒታችንን ኢየሱስ ክርስቶስን እንደዚህ አለው ይላል። ከዚህ ወደ ታች ብትወረወር፣ ከዚህ ወደ ታች ተወርውረ እዛ ብታርፍ መላእክት ስላንተ ያነሱሃል፣ መላእክትን ያዝልሃል። ከዳዊት ተበድሮ ሰይጣን ለክርስቶስ ጥቅስ ጠቅሶለታል። ከዳዊት የዳዊት መዝሙር 90 ላይ ያለውን እስመ ለመላእክቲሁ የዝዞሙ በእንቲአከ የሚለውን መላእክት ስላንተ ያዝልሃል ብሎ ጠላት ዲያብሎስ ለክርስቶስ ብትወድቅ ወደ ታይ ብትወረወር ያነሱሃል ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን እንደዚህ ነው ያለው። ጠላትን እንደዚህ ነው ያለው፣ አምላክህን እግዚአብሔርን አትፈታተነው አለው። ስለዚህ ብዙ ሰዎች በትዕቢት ራሳቸውን ከፍ አድርገው ዝቅ ያለውን እታች ያለውን የሚንቁ በጣም ብዙ ሰዎች አሉ በዚህ ምድር ላይ። ሰይጣን የሚጫወትባቸው፣ ሰይጣን እንደፈለገ ጡባ ጡቤ የሚጫወትባቸው በጣም ብዙ ሰዎች አሉ በዚህ የተነፉ። ትዕቢት ከእግዚአብሔር ይለያል። ትዕቢት የሰይጣን ወዳጅ ያደርጋል። ትዕቢት ከእግዚአብሔር ሰዎች ማዕድ ያራቁታል። ስለዚህ በትዕቢት የተጎዳችሁ
በትዕቢት ራሳችሁን ዝቅ ማድረግ ያቃታችሁ ሰዎች በእውነት እግዚአብሔርን ተማጽናችሁ ከዚህ አይነቱ በሽታ እንድትድኑ እግዚአብሔር ሁላችንንም ይርዳል። ሶስተኛውና የመጨረሻው ፍቅረ ነዋይ ነው፣ ገንዘብ መውደድ። በተለይ በአሁኑ ዘመን ሰው ራሱን የሚወድበት ዘመን ነው። ለገንዘብ ብሎ የማይደረግ ነገር የለም በዚህ ምድር ላይ። ሰው ይሸጣል። ለገንዘብ ሲባል የማይሸጥ ነገር የለም። አሁን ሕሊና ይሸጣል፣ እውቀት ይሸጣል፣ ልጅ ይሸጣል። የማይሸጥ ነገር የለም። ገንዘብ ክርስቶስ ሲያስተምር ምንድን ነው ያለው? ለእግዚአብሔርና ለገንዘብ እኩል መገዛት አትችሉም፣ ወይም አንድ ሰው ለሁለት ጌቶች መገዛት አይችልም። ምክንያቱም ያ ጌታው በተመሳሳይ ሰዓት አንዱ ደጋ ውጣ፣ አንዱ ቆላ ውረድ ሊል ይችላል። በዚህ ጊዜ ከአንዱ ጋር መጣላት ግድ ነው። ስለዚህ ለገንዘብና ለእግዚአብሔር መገዛት አትችሉም። ስለዚህ ሰይጣን ምን አለው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወደ ረጅም ተራራ ወሰደው። የዓለምን መንግስታት ክብራቸውን ሁሉ አሳየው። ጠጠሩን ድንጋዩን በግ አስመስሎ እንስሳ አስመስሎ ሁሉ የኔ ነው፣ ወድቀ ብትሰግድልኝ ይህን ሁሉ ሀብትና ንብረት ላንተ ሰጥሃለሁ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደዚህ አለው፣ ለአምላክ ለእግዚአብሔር ስገድ፣ እሱም ብቻ አምልክ ተብሎ ታዟል። ከእንግዲህ ወዲህ ስለዚህ በቤተ መቅደስ ቢሆን ነው እንጂ ድል የነሳኝ በተራራማ ቦታ ላይ ቢሆንማ ድል አይነሳኝም ብለው ተራራ ላይ አውጥቶ የዓለምን መንግስታት ስልጣናቸውን ድንጋዩን እንስሳ፣ በግ፣ ፍየል አስመስሎ አሳየው። ይህ ሁሉ የኔ ሀብት ነው፣ የኔ ንብረት ነው። ወድቀህ ብትሰግድልኝ፣ ብትንበረከክልኝ ይህን ሁሉ ላንተ ሰጥሃለሁ አለው ይላል። ሰይጣን በጣም ደፋር ነው። እንደ ሰይጣን ደፋር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደዚህ ነው ያለው፣ ለጌታ ለአምላክ ለእግዚአብሔር ስገድ፣ እሱም ብቻ አምልክ ተብሎ ታዟል። ከእኔ ወግድ ብሎ አንተ ሰይጣን ብሎ ገሰጸው ይላል። እና ለገንዘብ በጣም ብዙዎች ሰው እግር ስር የተንበረከኩ በጣም ብዙ ሰዎች ነው ያሉት። ስለዚህ ገንዘብ ምናልባት በዚህ ምድር ላይ በምንኖርበት ጊዜ ሊያገለግለን ይችላል። ከሞት ግን ሊያድነን አይችልም። በዚህ ምድር ላይ የውሸት ምእመን፣ የውሸት አገልጋይ፣ የውሸት ካህናት፣ የውሸት ጳጳሳት መሆን ይቻላል። የውሸት መሞት ግን አይቻልም። ሁላችንም የምንሞተው የእውነት ነው። ስለዚህ የቅድስና ሕይወት ሊኖረን ይገባል። ብዙዎቻችንን ስስት የሚባለው ፈተና ብዙዎቻችንን አስሮናል። ትዕቢት የሚባለው ብዙዎቻችንን እጅና እግራችንን ይዞ ይጫወትብናል። ፍቅረ ንዋይ፣ ገንዘብ መውደድ፣ ብዙዎቻችን ብዙ ነገር ሰብስበን ወይ አንሰጠው፣ በረከት አናገኝበት፣ ወይ አንበላው፣ እንዲሁ እየተሰቃየን አይን አይኑን እያየን የምንኖር የምንሰቃይ በጣም ብዙ ሰዎች ነው ያለን። ከዚህ የምንማረው ቅድስት ማለት የተለየ ማለት ነው። በቅድስና ሕይወት ለመኖር እግዚአብሔርን ተደግፎ ለመኖር በቅድስና ሕይወት ለመኖር እንደ እግዚአብሔር ዓላማና እንደ እግዚአብሔር ፍላጎት እንደ እግዚአብሔር ሐሳብ መኖር ያስፈልጋል። ምናልባት ንግግራችንና ተግባራችን
ካልተመጣጠነ በንግግር ማንም የሚጸድቅ በስም በዕድሜ ጽድቅና የለም፣ በስራ ነው ጽድቅና ያለው። ስለዚህ ሁላችንም ይህንን ቪዲዮ ወይም ይህንን መልእክት የምንሰማ ሁላችን በእውነት ወገኖቼ፣ ምናልባት ጠላት ክፉን ልባችንን አደንድኖት ልባችንን በብዙ ነገር አጠንክሮት ከእግዚአብሔር እንድንለይ በጣም ይጥራል ጠላት። ወደ እግዚአብሔር ቤት እንድንሄድ ወደ ንስሐ ሕይወት እንድንመረከክ አይፈልግም። ከእግዚአብሔር ሊለየን ይፈልጋል። ዘለዓለም ሙሉ በጨለማ ውስጥ በእሳት ውስጥ እንድንኖር ይፈልጋል ጠላት። ስለዚህ የቅድስና ሕይወት ይኑረን። በጾም በጸሎት እግዚአብሔርን በመፍራት የቀማነውን በመመለስ በልማድ አይደል። ጾማችን የልማድ እየሆነ ነው። ክርስትናችን በልማድ እየሆነ ነው። የልማድ ክርስትና የልማድ ጾም አያዋጣን፣ የትም አያደርስን። እርስ በርሳችን ተለያይተን እርስ በርሳችን እንዳይጥና እንደ ድመት እየተያየንበት ያለንበት ጊዜና ወቅት ነው። ስለዚህ ሁላችንም ዛሬ ነው የምንኖረው፣ ነገ እኛ አይደለም። ሁላችንም በእንግድነት የመጣ ነው። መቼ እንደምንጠራ ማንም አያውቅም። እባካችሁ የቅድስና ሕይወት ይኑረን፣ ፍሬ እናፍራ። ባለንበት ከመተቻቸት ይልቅ እግዚአብሔርን ፈርተን እንኖር። እግዚአብሔርን በፍርሃት እናገልግለው። እግዚአብሔርን በመፍራት እናመስግነው። እግዚአብሔርን በመፍራት የተቀመጥንበት ቦታ ላይ ሁሉ እግዚአብሔርን ፈርተን እንኖር። ስለዚህ የቅድስና ሕይወት ይኑረን። እንግዲህ የሁለተኛው ሰንበት የዐቢይ ጾም የሁለተኛው ሰንበት ቅድስት ይባላል። ስለ ቅድስና የሚሰበክበት የቅድስና ሕይወት እንዴት ይኑረን፣ የቅድስና ሕይወታችንን እንዴት እናዳብረው እናጠንክረው በሚለው ይህ ሳምንት በዚህ በቅድስና ዙሪያ ሰፋ ተደርጎ ትምህርት የሚሰጥበት ወቅት ነው። የቅድስና ሕይወት ይኑረን። ፍሬ አፍርተን መንግሥቱን ለመውረስ አምላካችን እግዚአብሔር ሁላችንንም ይርዳን። እግዚአብሔር የሁላችንንም መጨረሻ ያሳምርልን። ሰላም እግዚአብሔር ሁላችንንም ይባርከን፣ ይቆየን።